ዝነኛው ቲክቶከር ሙሴ ሰለሞን ታሰረ። የታሰረበት ምክንያት ምንድነው? መረጃ ይዘናል። በሌላ በኩል ከቲክቶከሮቹ ጋር እስት አገባ ውስጥ የቆየው ጋዜጠኛ ሉላ ፍሬው ከኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ ተባረረ። በሉላ ፍሬው መባረር ውስጥ የሰመረ ባሪያው እጅ አለበት ተብሏል። የታማኝ የመረጃ ምንጫችን ያደረሰን መረጃ አለ፣ እሱን እንነግራችኋለን። ይህ ወሬ ፕላስ ነው። ለረጅም ዓመታት በቲክቶክ ገጹ በሚያቀርባቸው አጫጭር መረጃዎች በርካቶች ጋር ደርሰዋል። ከ1.9 ሚሊዮን በላይ ተከታይ ባለው የቲክቶክ ገጹ ውስጥ በርካታ መረጃዎችን ሳያቋርጥ ለዓመታት አድርሷል። ታዋቂነትን አትርፏል። በበርካቶች ዘንድ ተወዷል። እንደ መረጃ ምንጭም ይቆጠራል። ተጽዕኖው ቀላል አይደለም። የቲክቶከሩ የመረጃ ምንጭ ሙሴ ሰለሞን እንግዲህ ለተከታታይ ዓመታት የቲክቶክ ሽልማትን አሸንፏል። በመረጃ ሰጪነት ማለት ነው። ታች አምናም የሱ ነበር። በዚህ ዓመትም እንግዲህ ከቲክቶክ ሽልማት ጋር በተያያዘ ሲቀሰቅስ እየተመለከትነው እንገኛለን። በየዓመቱ የቲክቶክ ክሬቲቭ አዋርድ ሽልማት ሲመጣ በርካቶች እንግዲህ በተለያየ መንገድ ሀሳቦቻቸውን የይምረጡኝ ቅስቀሳ ሲያደርጉ እንመለከታለን። ዘንድሮም የቲክቶክ ክሬቲቭ አዋርድ የቲክቶክ መንደሩን በጥብጦታል። በዚህ በኩል የተመረጡት ምረጡኝ ይላሉ፣ በዛ በኩል ደግሞ ያልተመረጡት እንዴት አልተመረጥኩም በሚል በእንባ ጭምር የታጀበ ቅሬታቸውን ሲያቀርብ ተመልክተናል። ቲክቶክ ክሬቲቭ አዋርድ ሰሞኑን ካለው ድባብ አንጻር ለምሳሌ ከነበሩ ጉዳዮች መካከል የሙሴ ሰለሞንና የብሩክ ኒውስ የምረጡኝ ቅስቀሳ እንደዚሁም ደግሞ በሃይማኖት የተከፋፈለበት መንገድ በጣም የሚያስደንቅ ነው። በርካቶችም ሲቀሰቅሱ ተመልክተናል። በተለይ የፕሮቴስታንት ሃይማኖት ተከታይ የሆኑት ሙሴ ሰለሞንን ምረጡ በሚል ቅስቀሳ ሲያደርጉ ተመልክተናል። በዚህኛው በኩል ደግሞ የኦርቶዶክስ ሃይማኖት ተከታይ የሆኑ አንዳንድ ቲክቶከሮች ደግሞ ብሩክ ኒውስ እንዲመረጥ ቅስቀሳ ሲያደርጉ ተመልክተናል። ይህንን ድባብ እንግዲህ በሚገልጽ መንገድ በጣም በሚያዝናና መልኩ ኮሜዲያን ሴፈ የነበረውን ድባብ በዚህ በኩል ያለውን የቀለደበት መንገድ ትንሽ ስላዝናናንም እዚህ ጋር ወደ ዋናው መረጃ ከመምጣታችን በፊት ዘና እንድትሉ እስኪ ቪዲዮን የኮሜዲያን ሴፈን ጋብዛችሁ። እኔ ጴንጤ ነኝ ግን የመረጥኩት ብሩክ ኒውስን ነው። እኔ ኦርቶዶክስ ነኝ ግን የመረጥኩት ሙሴን ነው። የራቁት ጭፈራ ቤት ሄዳለሁ ግን የመረጥኩት ብሩክን ነው። እኔ እንደዚህ ይላለሁ ግን የመረጥኩት ሙሴን ነው። እንግዲህ ቲክቶከሩ ሙሴ ሰለሞን እንደታሰረ የህግ ባለሙያው ጠበቃ አበባየሁ ጌታ በማህበራዊ ትስስር ገጹ ጽፎ ተመልክተናል። እና እንደው የታሰረበት ምክንያት ምንድን ነው ብለን የተለያዩ የመረጃ ምንጮቻችንን ስንጠይቅ ቆይተናል። ሁለት ጉዳዮችን ሙሴ የታሰረበት ምክንያት እንደሆነ የሚገልጽ መረጃ ደርሶናል። የመጀመሪያው ከሰሞኑ እንግዲህ ጦር ኃይሎች አካባቢ በትራፊክ ፖሊስ የደረሰበትን ቅጣት አስመልክቶ በቲክቶክ ገጹ ላይ ያሰራጨው አንድ መረጃ ነበረ። በጣም እንዳዘነና ኮመን ሴንስ ይኖራን በሚል ርዕስ እንግዲህ ቅጣት ስለደረሰበት መንገድ እንደዚሁም ከትራፊኩ ጋር በነበረው ንግግር ውስጥ በርካታ ቅር የሚያሰኙ ሀሳቦች እንደነበሩት በቲክቶክ ገጹ ተናግሯል። እና ስሙን መጥራቱ እንደዚሁም ደግሞ መኪና ውስጥ ቤልት ሳያደርግ ቲክቶክ መቅዳቱ ሌላም ጉዳዮች የመታሰሩ የመጀመሪያ ምክንያት ሆኖ ተጠቅሷል። ምንድነው ቅሬታው? እንደው ምንድነው ሙሴ ሰለሞን የገጠመው የሚለውን ነገር ከራሱ አንደበት እስኪ ከሙሴ ሰለሞን ቪዲዮ ላይ ተመልክተን እንመለስ። ትራፊኮች እንዴት ነው ሰው የማይማረርባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላቅም ማለት አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት። ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ። አሁን የተቀጣሁት የት ነው? ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ ትፍቱ የሚል ዜና ተሰርቷል። እኔ ሰርቻለሁ ታርጋ ትፍቱ ብዬ። ስንት ዜና ወጥቷል? ታርጋ ትፍቱ ተብሎ ታርጋ የተፈታ። ከዛ ስጠይቀው አፈጻጸም ላይ አልወረደም አለኝ ሰውዬው። ምክትል ሳጅን ወጋሪ ፉየራ ይባላል። ጦር ኃይሎች አካባቢ ነው ያለው። ከዛ ምድር አፈጻጸም አልወረደም፣ እነሱ ህጉን አወጡት እንጂ እየተገበሩት አይደለም አለኝ። ቃል በቃል አለኝ ነው የምነግርህ። እሺ ችግር የለውም ታርጌን ፍታ፣ ግን ቅጣት ወረቀት ጽፈህ ስጠኝ እዚህ ከፍዬ የሚሄደውን አልኩት። ምን ተጻፈልኝ ታውቃላችሁ? ይሄን ወረቀት ለምን ስለው ምን ይዤ ልጻፍልህ አለኝ። ታርጌን ይዞታል ሰውዬው። ታርጌን ይዞ ጻፈልኝ ስለው አይሆንም እንደዛ እና ስለው ሄጄ እስጢፋኖስ አስቡት፣ ከጦር ኃይሎች ከቤቴል ተነስቼ እስጢፋኖስ ሄድና መንጃ ፈቃዴን ተቀብዬ መንጃ ፈቃዴን ይዤ መጥቼ ደግሞ እዚህ ድጋሚ ያጽፈውና ሰውዬውን
ድጋሚ ሰውዬው ጽፎልኝ ከሰጠኝ በኋላ ድጋሚ ይጽፋል፣ ድጋሚ ይከፍላሉ ቅጣት ወረቀቴን ድጋሚ ከፍዬ እሱን ልፈልግ ነው ማለት ቀኔ በዚህ ያለቅ። አስቡት ከጦር ኃይሎች እስጢፋኖስ፣ ከእስጢፋኖስ ጦር ኃይሎች፣ ከዛ በኋላ ደግሞ እዛ መፈለግ ሰውዬው። አንዳንድ ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዝቡ። የምሬ ነው። እንግዲህ ቪዲዮ ላይ እንዳያችሁት እንግዲህ ቅሬታው ይሄንን ነው። ስሙን መጥቀሱና የደረሰበትን የተለያዩ እንግልቶችን በዚህ መልኩ ነበር የገለጸው። የመጀመሪያ መታሰሩ ምክንያት ይሄ ሊሆን እንደሚችል ነው የተነገረው። የመረጃ ምንጮቻችንም ይህንን እንደሆነ ነው የነገሩን። ሁለተኛው ጉዳይ እንግዲህ ከወራት በፊት ሲተችበት በርካቶች ቅሬታ ሲያቀርቡበት የነበረው የሳቢና ኮንሰልታንሲ ጉዳይ ነው። ሳቢና ኮንሰልታንሲ እንግዲህ ሙሴ ሰለሞን የተለያዩ ማስታወቂያዎችን የሰራለት ካምፓኒ ነው። ሳቢና ኮንሰልታንሲ ወደ ውጭ ሀገር የተለያዩ ሰዎችን እንልካለን በሚል የተከፈተ ኤጀንሲ እንደሆነ ይታወቃል። ግን ደግሞ መሀል ላይ ምን ሳያደርግ ምንም ነገር ሳያደርግ ከሀገር ውስጥ ቢሮውን ዘግቶ እንደጠፉ ሰዎቹም እንደዚሁም ከህዝብ የተሰበሰበው ገንዘብ እንደጠፋም ጭምርና በርካቶች ሙሴ ሰለሞንን አምነን ነው እዚህ ተቋም ሄድ ነው ግን ደግሞ ይሄው ብራችንን ይዞ ጠፍቷል በሚል ቅሬታ ሲያቀርቡበት ነበረና በዚህኛው በሳቢና ኮንሰልታንሲ ጉዳይ ሙሴ ወደ ህግ ቦታ ቀርቧል የሚል ሐሳብም ከመረጃ ምንጮቻችን ሰምተናል። ግን ደግሞ በርካቶች በሚገርም ሁኔታ ይሄኛው ጉዳይ ሙሴ ሰለሞን ብቻ አይደለም፣ ማስታወቂያውን እሱ ብቻ አይደለም የሰራው። ዳናይት መክብብ ሰርታለች፣ እንደዚሁም አርቲስት ሞላለም ታደሰን ጨምሮ የተለያዩ አርቲስቶችም ስለዚህ ተቋም መረጃዎችን ሰርተዋልና እነሱም መጠየቅ አለባቸው። ሙሴ ብቻ ቢጠየቅበት ምንም አይነት ምክንያት የለም የሚል ሐሳባቸውን ሲያጋሩ ተመልክተናል። የመረጃ ምንጫችን ግን ሲናገር ወይ የትራፊኩ ጉዳይ ነው ወይም ደግሞ ሙሴ ሰለሞን የታሰረው በሳቢና ኮንሰልታንሲ ኤጀንሲ በኩል በነበረው ቅሬታ የተነሳ ነው የሚል ሐሳብ ሲያጋሩ እንደዚሁም የመረጃ ምንጫችን በውስጥ በኩል ሹክ ብሎናል። ይሄው ነው የመጀመሪያ ጉዳያችን። ወደ ሁለተኛው ጉዳያችን ስንሻገር ከሰሞኑ ከቲክቶከሮቹ ጋር ሰጣ ገባ ውስጥ የነበረው ጋዜጠኛ አሉላ ፍሬው ከኤንቢሲ ኢትዮጵያ ቴሌቪዥን ተባሯል። በመባረር ውስጥ እንግዲህ የሰመረ ባሪያው እጅ እንዳለበትም የመረጃ ምንጫችን ነግሮናል። አሉላ ፍሬው ቲቪ9፣ ስፖርት ዞን፣ ፋና 98.1፣ አባይ ቴሌቪዥን እንደዚሁም አራዳና ተረታ ኤፍኤም፣ ሲዲ ስፖርት በተሰኙ ፕሮግራሞቹ እናውቃለን። ከቅርብ ወራት ወደዚህ ደግሞ በኤንቢሲ ኢትዮጵያ ቴሌቪዥን የስፖርት ክፍል ውስጥ የተለያዩ ዜናዎችን ሲያቀርብ እንመለከተዋለን። በቴሌቪዥንም በሬዲዮም እንግዲህ የምናውቀው ጋዜጠኛ ነው። ከቅርብ ወራት ወደዚህ ደግሞ በተለይ በቲክቶክ እና በፌስቡክ የሚናገራቸው የሚጽፋቸው ነገሮች በበርካቶች ዘንድ መነጋገሪያ ሲሆኑ ተመልክተናል። ከነበሩ እንደው አነጋጋሪ ከነበሩ ጉዳዮች መካከል ከወራት በፊት ክንዱ ላይ ፕላስተር በመለጠፍ ሰው ወደ ምሽት ወደ ቤት ሲሄድ በጩቤ ጉዳት ደርሶብኛል የሚለውን መልእክቱን በፌስቡክ ገጹ አጋርቶ በርካቶችም ሲቀባበሉት ነበረ። እንግዲህ ከዛ በኋላ ደግሞ አንጋፋው ጋዜጠኛ ታምሮ አለሙ የደረሰበት ነገር እውነት ነው ወይስ እውነት አይደለም በሚል ለማጣራት የሄደበት ርቀትና አሉላ ፍሬው ለታምሮ አለሙ የሰጠው መረጃና ታምሮ አለሙ በዚህ ኢትዮጵያ ውስጥ ባሉ ወዳጆቹ በኩል ለማጣራት ሞክሮ ያገኘው መረጃ ያለመመሳሰልና ከታምሮ አለሙ ጋር የገባበት ሰጣ ገባ አንደኛው ነው። ከዚሁም ባሻገር ከአርሴናል ደጋፊዎች ጋር በአርቴታ ስር ያለው አርሴናል ዋንጫ የሚበላ ከሆነ የጋዜጠኝነት ስራዬን ተዋለሁ በሚል የጻፈው የተናገረው ንግግር በጣም መነጋገሪያ ነበር። እንደዚሁ ማንቸስተር ዩናይትድ ብራንድ ነው የሚለው ንግግሩን በበርካቶች ዘንድ መነጋገሪያ ነበር። እንደዚሁም በጣም የቅርቡ ደግሞ ቲክቶከሮች አዲስ አበባ ስቴዲየም በመግባት መረጃ ማሰራጨት የለባቸውም፣ ለነሱ ቅድሚያ ተሰጥቷል፣ ጋዜጠኞች እየተገፉ ነው በሚል ከቲክቶከሮቹ ጋር በጣም በርካታ የሆነ ምልልስና ቪዲዮ ሲሰሩ ተመልክተናል። አሉላ ፍሬው ሚጋጭ አይነት ሰው ነው። በተለይ ከፌዴሬሽን ሰዎች ጋር መረጃ ወጣለው በሚል እንደዚሁም ደግሞ በትርታ ኤፍኤም 97.6 በሚተላለፈው ሲዲ ስፖርት ላይ ከሰሞኑ በቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ማስረሻ ምትኩ ከምትባል ከአትሌቲክስ ቡድኑ ጋር ከሄደች ሴት ጋር የገባበትም ሰጣ ገባ የሚነሳ ጉዳይ ነው። ክስ እስከ መቅረብ እንደዚሁም ክስ እስከ ማቅረብ ደርሳ እንደዚሁም በቅርቡ ደግሞ በዚህ ሰሞን ማለት ነው ከኢትዮጵያ ብሮድካስት ባለስልጣን ደብዳቤ በማጻፉ ላይ ይቅርታ በይፋ እንዲጠይቃት ያደረገችበት መንገድ የሚጠቀስ ነው።
እንግዲህ አሉላ ፍሬው ከበርካቶች ጋር ቀደም ሲል የሚጋጭ አይነት ባህሪ ያለው ልጅ እንደሆነ በርካቶች ሲጽፉም ሲናገሩም እንሰማለን እና ምን እንደሚያጣላው እንደው ግልጽ አይደለም። የአእምሮ ጤናም ችግር ካለበት ለምን አይመረመርም የሚል የተለያዩ ሀሳቦችን ሲሰጡ ተመልክተናል። በርካቶች የሚበሳጩበት አይነት ሰው ነው። ከሰሞኑ ግን የተሰማው ራሱም በፌስቡክ ገጹ ላይ ጽፎ የተመለከተው ምንድነው ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ስለመለያየቱ እሱ ቢጽፍም በሌላ በኩል ካገኘነው የመረጃ ምንጭ አንጻር ደግሞ አሉላ ፍሬው ኤንቢሲ ስቱዲዮ እንዳይመጣ ስለመባረሩ ነው የሰማ ነው። አሉላ ፍሬው በፌስቡክ ገጹ ላይ ምንድነው ያለው? የተወደዳችሁና የማከብራችሁ ሁሌም ከጎኔ ብትደግፉኝ ወዳጆቼ፣ ቤተሰቦቼ በቴሌቪዥን መስኮት ከምሰራበት ኤንቢሲ ኢትዮጵያ ጣቢያ ለጊዜው በምስሉ ላይ ከምትመለከቱት ማህበራዊ ኃላፊነት ተወጪ ነኝ ከሚል ግለሰብ ፕላስ የጣቢያው ሚዲያ ሞኒተር እንዲሁም አሁን ስሙን ከማልጠቅሰው የጣቢያው ተጠሪ ሰው ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው የቤተሰባዊነት ስሜት ካለው መስሪያ ቤቴ በስራ ገበታዬ ላይ አልገኝም። እውነት ምንጊዜም እውነት ነው፣ ችግሩ ይፈታል ብዬ አስባለሁ። ይህ ካልሆነ ግን ሁሉም ነገሮች ለእውነት ሁልጊዜም ለሚቆመው የኢትዮጵያ ሕዝብ ይፋ ለማድረግ እገደዳለሁ የሚል መልእክቱን ጽፎ ተመልክተናል። በሌላ በኩል ኤንቢሲ ኢትዮጵያ ካሉ የቅርብ ምንጮቻችን ስናጣራ ግን አሉላ ፍሬው ሙሉ በሙሉ በሰመረ ባሪያው ሪኮሜንዴሽን ለሜንስትሪም ሚዲያ የሚመጥን አይነት ጋዜጠኛ ስላይደለ ከጣቢያው እንዲወጣ እንደተደረገ ነው የሰማ ነው። የጣቢያው ተጠሪ ሰው በሚልም የጠቀሰው ሰው የኤንቢሲ ኢትዮጵያ ዋና ስራ አስፈጻሚ የሆነው ብሩክ ከበደ እንደሆነም ሰምተናል። ቀደም ሲል እንዳልነው ከበርካቶች ጋር የሚጋጨው አሉላ ፍሬው ከኤንቢሲ ኢትዮጵያ ቴሌቪዥን በሁለቱ ሰዎች ምክንያት ተባሯል ማለት ነው። ይሄው ነው የያዝነው መረጃ። ወሬ ፕላስ ቻናልን ሰብስክራይብ፣ ሼር እና ላይክ በማድረግ ለወዳጆች አጋሩ። እኛ ግን እናመሰግናችኋለን ስለሰማችሁን። ወሬ ፕላስ ጮማ ወሬ ለእናንተ